ከዚህ በፊት ያነበባችሁ የምታውቁ ሰዎች ከሆናችሁ ለእኛም መማሪያ ስለሚሆነን ስለዚህ ታሪክ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ታሪኩ የሚጀምረው ንጉስ ባልዱዊን የተባለን የኢየሩሳሌም ንጉስ እያሳየን ነው። ባልዱዊን በኢየሩሳሌም ውስጥ ሙስሊሞችም ክርስቲያኖችም በእኩልነት የሚያኖር ጠቢብ ንጉስ ነው። ምንም እንኳን ንጉስ ባልዱዊን ያሉትን ሰዎች በሙሉ በእኩልነት ለማኖር ቢሞክርም ሉሳንና ሬናልድ የተባሉ ሁለት ጓደኛሞች እዛው በኢየሩሳሌም ውስጥ ሆነው ሙስሊሞች ላይ ኃይለኛ ጉዳት ለማድረስ እቅድ እያወጡ ይገኛል። ታሪኩም ይህንን ተከትሎ በፈረንሳይ ውስጥ የሚኖር ቤሊያን የተባለን አንድ ብረት አንጥረኛ ሰው ያሳየናል። ቤሊያን ማለት ከሚስቱና ከልጁ ጋር በደስተኝነት ይኖር የነበረ ምስኪን ሰው ነው። በአሁኑ ሰዓት ግን ልጁን በሞት ያጣው ሲሆን ባለቤቱም የልጇን መሞት ተከትላ ራሷን አጥፍታለች። በዚህ ምክንያት ደግሞ ቤሊያን ሊወጣው የማይችለው ከፍተኛ ድብርት ውስጥ ገብቷል። በዛ ላይ ባለቤቱ ጠንቋይ በመሆኗ ምክንያት ክርስቲያኖች በሚቀበሩበት የተከበረው የመቃብር ቦታ ላይ አስክሬኗ እንኳን እንዲያርፍ ፍቃድ ማግኘት አልቻለም። እናም በእነዚህ ሁሉ ምክንያት ቤሊያን ከባድ ድብርት ውስጥ ገብቷል። አንድ ቀን ላይ በዚህ ሐዘን ውስጥ የነበረው ቤሊያን ብረት በሚያነጥርበት ቦታ ላይ በነበረ ሰዓት ጋድፍሪ በሚባል ሰው የሚመሩ የእስራኤል ወታደሮች ወደሱ ጋር ይመጣሉ። በጊዜውም ሰዎቹ ምግብና መጠጥ ፈልገው ስለነበር እሱን እንዲሰጣቸውና በምላሹም የተጠቀሙትን በሙሉ በገንዘብ እንደሚከፍሉት ቃል ገብተውለታል። ቤሊያንም ቄስ ከሆነው ወንድሙ ጋር ጋድፍሪንና ሁሉንም ወታደሮች እያስተናገዳቸው የነበረ ሲሆን በዚህ ዓለም ጋድፍሪ የቤሊያንን መኖሪያ ቤት በትኩረት መመልከት ይጀምራል። ጋድፍሪ ከዓመታት በፊት እዚህ ቤት ውስጥ ከነበረች እንስት ጋር ቆንጆ ጊዜ አሳልፎ ነበር። እናም ያቺ ሴት ጋር ጊዜ ብቻ አሳልፎ አልተለያየም። ሚስቱ ሆና ልጅም ወልደው የነበረ ሲሆን በሚገርም ሁኔታም ነገሮችን ሲያገጣጥማቸው ቤሊያን የእሱ ልጅ እንደሆነ ይደርስበታል። ጋድፍሪም ይህን እንዳወቀ በአሁኑ ሰዓት እስራኤላዊ የሆኑ 100 ወታደሮችን በስሩ እንደሚመራ ይናገራል። እናም ወደ እስራኤል ከኔ ጋር መጥተህ እነዚህ 100 ወታደሮችን እያዘዝክ አብረኸኝ ስልጣኔን አስቀጥል በማለት ልጁ ቤሊያንን ከሱ ጋር እንዲመጣ ይጠይቀዋል። ቤሊያን ግን በሐሳቡ አልተስማማም። ራሱን ካወቀ ጊዜ ጀምሮ የሱ ቦታ እዚህ ስለሆነ አብሮት ሊመጣ እንደማይችልም በመናገር አባቱን ከቦታው ላይ እንዲሄድ አድርጎታል። የዛን ቀን ምሽት ላይ ቤሊያን ግማሹ ወንድሙ ከሆነው እንዲሁም ቄስ ከሆነው ወንድሙ ጋር ነበር። ወንድሙም በአባቱ አማካኝነት ወደ ኢየሩሳሌም ሊወሰድ ሲል ቤሊያምን እምቢ በማለቱ ምክንያት እየወቀሰው ነው። ያቺ ጠንቋይ ሚስትህ በአሁኑ ሰዓት ሲኦል ውስጥ እየተቃጠለች ነው። ወደዛ ሄደህ የኢየሩሳሌምን ምድር ብታገለግል ግን ለሷም ምሕረትን ልታሰጣት ትችል ነበር። አንተም እዚሁ ሰዓት ውስጥ ትቀራለህ፣ እሷም እዛው ሲኦል ውስጥ ትቃጠላለች በማለት ወንድሙ ቤሊያምን በኃይለኛው በሚናገረው ሰዓት ቤሊያን ሙሉ ፍም በሆነና እየሰራው በነበረው ሰይፍ የዛኑ ሰዓት ወቅቶ ገሎታል። ከዛም ቤሊያን የሚስቱን መስቀል ከሞተው ወንድሙ ላይ የወሰደ ሲሆን በቀጥታም ወደ ኢየሩሳሌም እየሄደ የነበረው አባቱ ጋር ተገናኝቷል። በጊዜው አባትየው ቤሊያም ወደሱ መምጣቱን ማመን አልቻለም ነበር። አመጣጡም በልጅነቱ ትቷቸው ስለሄደ ለበቀል ሊገለው መስሎት ነበር። የዚህን ጊዜ ግን ቤሊያን የሞቱትን ነፍስ ለማስማር ሲል ወደ ኢየሩሳሌም ሊሄድ እንደሆነና በዛም ከሱ ጋር እንደሚያገለግል ቃል ገብቶለታል። በዚህ ደስተኛ የሆነው የቤሊያን አባት ጋድፍሪ ልጁ ቤሊያምን በተወሰነ ፍልሚያ እያስለመደው ይገኛል። የዚህን ጊዜም ወታደሮች ወደ እነሱ ጋር የመጡ ሲሆን አመጣጣችንም ቤሊያን የተባለ ወንድሙን የገደለን ሰው ፍለጋ ነው። ይሄ ሰው የገደለው ወንድሙን ብቻ አይደለም፣ የገደለው አንድን ቄስ እንደመሆኑ መጠን ጳጳሱ እንድናመጣው አዞናል በማለት ቤሊያንን ከነሱ ወስደው ለማስረከብ ክርክር ጀምረዋል። የዚህን ጊዜም ቤሊያን ነገሩ እንዳደረገውና ምክንያቱም ምን እንደሆነ ለአባቱ ጋድፍሪ ያስረዳው ሲሆን ይህንን የተረዳው አባቱ ጋድፍሪም ሰዎቹን በማዘዝ ወዲያውኑ ከወታደሮቹ ጋር ፍልሚያ ጀምረው ቤሊያንን ለመውሰድ የመጡትን ወታደሮች አንድ በአንድ ጨርሰዋቸዋል። ምንም እንኳን በጊዜው እነ ጋድፍሪ የአሸናፊነቱን ቦታ ቢወስዱም በሚያሳዝን ሁኔታ ግን ጋድፍሪ ኃይለኛ ጉዳት ደርሶበታል። በዚህ የከፋ ጉዳት ምክንያትም ቆሞ እንኳን መሄድ ያልቻለ ሲሆን በመንገዳቸው ላይ ወደምትገኝ መሲናን ወደ ተባለች ከተማን በመሄድ አባትየው በዛ ሕክምና እያደረገ ይገኛል።
ከአልጋ ላይ መነሳት የማይችለው ጋድፍሪም በዚሁ ከተማ ውስጥ ሳሉ ለቤሊያን ኢየሩሳሌም ውስጥ በገባ ጊዜ ራሱን ማነጽ ያለበት እሱ ራሱ እንደሆነ ይነግረዋል። ጠንካራ ሆኖ በየጊዜው የሚለማመድ ራሱን የሚያሰለጥን ከሆነም በማንም ሰው የማይሸነፍ ኃይለኛና ዝነኛ እንደሚሆንም ነግሮታል። ቀጥሎም ጋድፍሪ በህይወት እንደማይተርፍ በገባው ጊዜ ለልጁ ቤሊያን በኢየሩሳሌም ውስጥ ማንም የማያሸንፈው ኃያል እንዲሆንለት በእግዚአብሔር ስም እየጸለየለት ነው። ልጁ ቤሊያንንም በጥፊ መቶት ምንም እንኳን የገባህበት አጣብቂኝ ለሞት የሚያደርስ ቢሆንም ሁልጊዜም ከእውነት ጎን መቆም አለብህ፣ ይሄ ጥፊ ደግሞ እሱን ያስታውሳል በማለት ለልጁ ምንጊዜም ከእውነትና ከፈጣሪው ጎን እንዳይርቅ አስጠንቅቆታል። በመቀጠልም ጋድፍሪን በጣም የሚታወቅበትን ሰይፍ ለልጁ አሳልፎ የሰጠው ሲሆን እሱ ግን ለመሞት በመቃረቡ ምክንያት በቀረችው ጊዜ ወዲያውኑ ንስሐ ለመግባት ሄዷል። ትዕይንቱ ሲቀየር ቤሊያን ከሰዎቹ ጋር አንድ ላይ በመሆን ወደ ኢየሩሳሌም በመርከብ ጉዞአቸውን ጀምረዋል። በሚያሳዝን ሁኔታ ግን ምሽት ላይ ኃይለኛ ማዕበል መቷቸው ሙሉ መርከቢቷ የጠፋች ሲሆን ቤሊያንም ቢሆን ንጋት ላይ አካባቢ ራሱን በአንድ ዳርቻ ላይ አግኝቷል። አንድ ፈረስም አድኖ ወደ መሃል በረሃው ላይ በሚወጣ ሰዓት ሁለት ሰዎች ፈረሱ የኛ ነው በማለት ከቤሊያን ጋር መጨቃጨቅ ይጀምራሉ። ሰዎቹም ከጭቅጭቅ አልፈው ቤሊያንን ለፍልሚያ ጋብዘውት ነበረ። ቤሊያን ግን በዚህ ሰዓት ማንንም መፋለም እንደማይፈልግ ቢናገርም ሰዎቹ ይሄን የሚለው ፈርቶ መስሏቸው በድፍረት ከሱ ጋር መፋለም ጀምረዋል። ታዲያ በዚህ ፍልሚያ መሃልም አንደኛው ሰው ህይወቱ ያለፈ ሲሆን ቤሊያን ግን አንደኛውን በህይወት በመተው ሰውየውን ወደ ኢየሩሳሌም እንዲያደርሰው አድርጓል። ትዕይንቱ ሲቀየር ቤሊያን ተስፋው ወደ ነበረችው ምድር ወደ ኢየሩሳሌም መጥቷል። ወደ ኢየሩሳሌም እንደደረሰም ያደረገው የመጀመሪያ ነገር ኢየሱስ ክርስቶስ የተሰቀለበትን ቦታ ከሰዎች መጠየቅ ነበረ። ሰዎችም ቦታውን እንደጠቆሙት ወዲያውኑ ቦታው ላይ በመሄድ የሚስቱን የአንገት መስቀል በዛው ቦታ ላይ የቀበረው ሲሆን ህይወቷ ላለፈው ባለቤቱ ነፍስም ከፈጣሪ ዘንድ ይቅርታና ምሕረትን እየለመነላት ነው። ትዕይንቱ ሲቀየር ቤሊያን ወደ ዋናው ከተማ ተመልሶ መጥቷል። በዚህም ታዋቂ የሆነውን የጋድፍሪን ሰይፍ በመያዙ ምክንያት ሰዎች ወዲያውኑ ማንነቱን ያወቁት ሲሆን ለሱም ተገቢውን እንክብካቤና አቀባበል ወደሚያገኝበት ቦታ አምጥተውታል። አሁን ላይ ቤሊያን በዚህ ከተማ ውስጥ ምንም የሚያውቀው ነገር ስለሌለ ሁሉንም ነገር የሚያስጎበኘው አንድ ሰው ተመድቦለታል። ከአስጎብኚውም ጋር በነበረ ሰዓት ሲቤላ የተባለችን ሴት መታ የተዋወቀችው ሲሆን እቺው ሲቤላም ገና በመጀመሪያው ቀን በቤሊያን ተማርካለች። ትዕይንቱ ሲቀየር አስጎብኚው ለቤሊያን ከተማ ውስጥ ያላቸውን እኩልነት እያሳየው ይገኛል። እነዚህ የምትመለከታቸው ሰዎች ሙስሊም ነጋዴዎች ላይ ጥቃት የፈጸሙ ሰዎች ናቸው። ንጉሳችን ለሙስሊሞችም ለክርስቲያኖችም እኩል ቦታ ስላለው ምንም እንኳን ክርስቲያን ቢሆኑም ሙስሊሞች ላይ ጉዳት በማድረሳቸው ምክንያት እንዲህ በሞት እየቀጣ ሌሎቹም ሰዎች በእኩልነትና በመቻቻል እንዲኖሩ ያደርጋቸዋል። በቅርቡ ደግሞ ንጉሳችን ባልዱዊን እንደምትተዋወቀው ተስፋ አደርጋለሁኝ በማለት ቤሊያንን ቲቤሪየስ ለተባለ ከንጉሱ ጋር ግንኙነት ላለው ሰው አስረክቦት አስጎብኚው ከቦታው ላይ ለቆ ሄዷል። ቲቤሪየስ ማለት የጋድፍሪ ማለትም የቤሊያን አባት የቅርብ ወዳጅ ነው። እናም ቲቤሪየስ ቅድም ከነበረው አስጎብኚ በበለጠ የንጉሱን ውስጥ አዋቂ ስለሆነ ለቤሊያን የንጉሱ ቤተሰቦች ማን እንደሆኑ እየነገረው ነው። በዚህም መሰረት የንጉስ ባልዱዊንን እህት ያሳየው ሲሆን የልዕልቷ እጮኛ እንዲሁም በሙስሊሞች ላይ ከጓደኛው ሪያናልድ ጋር በመሆን ሁሌም ተንኮል የሚያስበው ሉሰንንም ያሳየዋል። በመቀጠል ቤሊያን ከንጉስ ባልዱዊን ጋር የሚተዋወቅበት ሰዓት ደርሶ ወደ ንጉሱ ጋር መጥቷል። በጊዜው ንጉሱ ባልዱዊን ቤሊያን ከጠበቀው በላይ በትህትና እያናገረው የነበረ ሲሆን ንጉስ ባልዱዊንም ልክ እንደ ጓደኛው ያለውን ታሪክ በሙሉ ለቤሊያን ማጋራት ጀምሯል። እኔ ገና በ16 ዓመቴ ታላቅ የሆነ እንድል አድርጌያለሁ። አሁን ባለብኝ በሽታ ምክንያት እድሜ 30ም እንደማይደርስ አውቃለሁ። ምን አለ መሰለ ማናችንም ቢሆን መጨረሻችንን አናቅም። ፈጣሪያችን ትክክል ወደ ሆነው እንዲመራን እየለመነን ትክክል የመሰለንን እያደረግን እንኖራለን እንጂ የምናደርገውም ትክክል ይሁን ስህተት
ምንም እናውቀው ነገር የለም። አባትህ ተጫዋች፣ በዛውም ልክ ደግሞ ቁም ነገረኛ ሰው ነበረ። አንተም ቢሆን ኢየሩሳሌምን እንደሱ በታማኝነት እንደምታገለግል ተስፋ እናደርግብሃለን በማለት ለቤሊያን በሱ ላይ ትልቅ ተስፋ እንዳለው ንጉሱ አሳይቶታል። አክሎም ንጉስ ባልዱዊን ለቤሊያን ከመውጣቱ በፊት አይሁዶች፣ ሙስሊሞች፣ ክርስቲያኖች ማናቸውም ቢሆን ወደዚች ምድር በሚመጡ ሰዓት ሁሉንም እንኳን ደህና መጣችሁ በማለት በትህትና እንዲቀበሏቸውና እንዲያስተናግዷቸው ነግሮታል። ንጉስ ባልዱዊን ይሄንን የሚናገረው ጋድፍሪ መረው የነበረውን መሬት አሁን ላይ ቤሊያም ሄዶ ሊያስተዳድረው ስለሆነ በዛ ባለው ጊዜ ላይ ለሁሉም ሃይማኖቶች፣ ለሁሉም ሰዎች በእኩልነት እንዲሰራ ስለሚፈልግ ነው። እናም ድንገት የሱ እርዳታ ካስፈለገውም እንደሚያስጠራው ነግሮታል። በዚህ መሰረት ቤሊያን ኢቤሊያን ወደ ተባለችው አባቱ ጋድፍሪን ያስተዳድራት ወደ ነበረችው ቦታ መጥቷል። ንጉስ ባልዱዊን ባለው መሰረትም ይሄንን ቦታ ለማስተዳደር ገና ከመድረሱ ችግሩ ምን እንደሆነ ማጥናት የጀመረ ሲሆን በጥናቱም ቦታው ፍጹም በረሃ እንደሆነና ምንም የውሃ ምንጭ እንደሌላቸው ይመለከታል። ቤሊያንም ወዲያውኑ ሰዎችን በማሰባሰብ የዛን ዕለት ውሃ ቁፋሮ ያስጀመራቸው ሲሆን ተሳክቶላቸውም ገና በመጀመሪያው ሙከራ ውሃ ያለበትን ቦታ አግኝተዋል። ይህ በእንዲህ እንዳለ ልዕልቷ ሲቤላም ቢሆን ገና በመጀመሪያ ቀን ቤሊያን ባደረገው ተግባር በጣም ተገርማለች። ለዚህ ስራውም ማበረታቻ እንዲሆን የዛኑ ቀን ምግብ የጋበዘችው ሲሆን ገና በመጀመሪያ ቀንም ረጅም ሰዓት ቁጭ ብለው አውርተዋል። ቤሊያንና ሲቤላም ይህን ተግባራቸውን ከዕለት ተዕለት እየደገሙት በመካከላቸው ጠበቅ ያለ ጓደኝነት የተፈጠረ ሲሆን ይህም ጓደኝነታቸው ወደ ፍቅር ተቀይሯል። የዚህን ጊዜም ቤሊያን ለምንድነው ወንድምሽ ባልዱዊን የማያገባው በማለት ሲቤላን ይጠይቃታል። የዚህን ጊዜም ሲቤላ ምናልባት ንግስቲቱ ከተመረጠች በኋላ ሌሎች ሃይማኖቶችን ጠልታ እነዛን ሰዎች እንዳትበደላቸው ሲልና በእሱ የንግስት ፍላጎት ምክንያት ሌሎች ሰዎች እንዳይበደሉ ሲል ወንድሟ ንጉስ ባልዱዊን እስከዛሬ ድረስ ያላገባበትን ምክንያት ትናገራለች። ይህንን የሰማው ቤሊያንም አንቺ ስለምን ስትይ ሉሳንን ለማግባት ወሰንሽ በማለት ሲቤላን ሌላ ከበድ ያለ ጥያቄ ይጠይቃታል። ሲቤላም በምላሹ ከዚህ በፊት ባል እንደነበራትና ገና ልጇን ሳትወልድ ባሏን እንዳጣቸው ተናግረዋለች። ከዛ በኋላ ምንም አማራጭ ስላልነበራት ሉሳንን ለልጇ አባት እንዲሆን ለሷም ባል እንዲሆን ማግባት ነበረባት። ይህ በእንዲህ እንዳለ ንጉስ ባልዱዊን በአስጨናቂ ሁኔታ ውስጥ ይገኛል። አርፈው የማይቀመጡት ሪያናልድና ሉሰን በሙስሊሞች ላይ ጥቃት በማድረሳቸው ምክንያት በአሁኑ ሰዓት ከባድ ጦርነት እየተደረገ ይገኛል። ወታደሮቹም እነዚህ ሁለት ጓደኛሞች ከሰላዲን ጋር ሄደው ጦርነት በመቅጠማቸው ምክንያት በንጉሱ ፊት በጫጫታና ጩኸት ተቃውሟቸውን እያሰሙ ነበር። የዚህን ጊዜም ንጉስ ባልዱዊን በቲቢየርስ አማካኝነት ጸጥታ እንዲሰፍን አስደርጎ እንደተባለው ሁለቱ ጓደኛሞች ጦርነት አስጀምረው ከሆነም እኛም ተዘጋጅተን እንሄዳለን በማለት የሰላዲን ሰራዊቶች ወደዚህ ከመምጣታቸውና የከተማውን ሰዎች ከማጥፋታቸው በፊት ወታደሮቹን እንዲዘጋጁ አድርጓቸዋል። ይህ በእንዲህ እንዳለ ሁለቱ ጓደኛሞች ያስጀመሩት ጦርነት በወታደሮቻቸው ውሃ ጦት ምክንያትና በሰላዲን ብልሃት ምክንያት ጦርነቱን ተሸንፈዋል። ባልዱዊን ደግሞ መስቀሉን ይዞ ከሰራዊቱ ጋር ወደዛው ቦታ የመጣ ሲሆን ከሰላዲን ጋርም ትህትና በተሞላው መንገድ ሁለቱም ሰላምታ ተለዋውጠው መነጋገር ጀምረዋል። በጊዜው ሰላዲን እነዚህ ሁለት ሰዎቹን ስለነኩበት ጦርነቱን ለማስቀጠል ፈልጎ ነበር። ገና ንጉስ ባልዱዊን ሉሰንንም ሆነ ሪናልድን ቅጣት እንደሚሰጣቸው ቃል ገብቶ ለሰላዲን ይሄንን ነገር ለኔ ስትል ተው እባክህ በማለት ውላቸውን እንዲያስብ ይሄንንም ቦታ በሰላም ለቆ እንዲሄድ ይነግረዋል። ሰላዲንም ቢሆን የንጉሱን ቃል ተቀብሎ ሁለቱም ወደ የግዛታቸው በሰላም ተመልሰዋል። ንጉስ ባልዱዊንም እንደተናገረው ወደ ግዛቱ እንደተመለሰ ያደረገው የመጀመሪያ ነገር ሪናልድን ቅጣቱን መስጠት ነበር። በሌላ በኩል የሰላዲን ሰዎች ጦርነቱን በማቆማቸው ምክንያት በጣም ተናደዋል። ይህንን የመሰለ አጋጣሚ መቼም አይገኝም ነበር። በዚህ የመሰለ አጋጣሚ ሁሉንም በህይወት ተተን መመለሳችንን ላምን አልችልም በማለት የሰላዲን ወታደሮችን የሚያዛቸው ሰው ለሰላዲን ይናገራል። ሰላዲን ግን ለወታደሮቹ አዛዥ ንጉሱ ሰላምን እስከመረጠ ድረስ ይሄንን ማድረጋችን የግድ ነው በማለት የወሰኑት ትክክለኛው ውሳኔ እንደሆነ ይናገራል። የወታደሮቹ አዛዥ ግን ንጉስ ባልዱዊን ባለበት ህመም ምክንያት በቅርቡ ማለፉ አይቀርም።
ነበርም። ያኔ ክርስቲያኖቹ መተው ጦርነት ሲጀምሩልን ታያለህ በማለት ንጉስ ባልዱዊን ሲሞት ክርስቲያኖች በእነሱ ላይ ጦራቸውን እንደሚያዘምቱ እንደ ትንቢት ይናገራል። ወደ ንጉስ ባልዱዊን ጋር ስንመለስ ንጉሱ ከቤሊየም ጋር እየተነጋገረ ይገኛል። ንጉሱ ለሪያናልድ ቅጣቱን ቢሰጠውም የእህቱ እጮኛ የሆነው ሉሰንን ግን ምንም አላደረገውም። እናም የሀገሪቱን ወታደሮች እሱ እንዲመራ ስለማይፈልግ ለቤሊየን ይህንን አደራ እየሰጠው ይገኛል። በእርግጠኝነት የወታደሮቹን ማዘዝ ስልጣን ለሱ ከሰጠውት ሙስሊሞቹን የሚጨርሳቸው ይሆናል። ያ እንዲሆን ደግሞ ማናችንም አንፈልግም። እናም ያንን ቦታ አንተ እንድትይዘው ሲባል እህቴም ማግባት አለበት ሲል ንጉስ ባልዱዊን ለቤሊያን ትዕዛዝ ይሰጠዋል። ቤሊያን ግን ትዕዛዙን አልተቀበለም። ያልተቀበለበት ምክንያት ደግሞ ሲቤላን ሳይወዳት ቀርቶ ሳይሆን እሱ ልዕልቷ የሚያገባ ከሆነ ሉሲን እንደሚገደል ስለሚያውቅ ነው። እናም በሱ ምክንያት ማንም ሰው እንዲሞት ስለማይፈልግ ይህንን እንደማያደርግም ለንጉስ ባልዱዊን በእርግጠኝነት ተናግሯል። በጊዜው ልዕልቷ ንጉሱን የምትቃወም አንተ ማነህ በማለት ቤሊየምን ሐሳቡን ልታስቀይረው ሞክራ ነበረ። በሚያሳዝን ሁኔታ ግን ቤሊየን አባቱ በጥፊ መቶት የተናገረውን ቃል ስለማይረሳ አሁንም ቢሆን በእውነተኛው መንገድ ለመቀጠል ብቻ ወስኗል። ይህ በእንዲህ እንዳለ የልዕልት ሲቤላ ልጅ ለብቻው ቁጭ ብሎ በነበረበት ሰዓት እጆቹን በሻማ ያቃጥላል። ምንም እንኳን ሻማዎቹ ለእጆቹን ያቆየበት ሰዓት እንዲቃጠል ለማድረግ በቂ የነበረ ቢሆንም ልጁ ግን ምንም አይነት የህመም ስሜት አልተሰማውም። በሌላ በኩል ንጉስ እስኪሆን እየተጠባበቀ ያለው ሉሰን ንጉስ ባልዱዊን ታሞ የነበረ ቢሆንም ለሱ ግን ምንም ጉዳዩ አልነበረም። ባገኘው አጋጣሚም ለሲቤላ ንግስናውን ቶሎ ማፋጠን አለብን፣ ይሄ ቤሊያን የተባለንም ሰው ማስወገድ አለብን በማለት ባገኘው አጋጣሚ ሁሉ እየጨቀጨቃት ነው። ታሪኩም ይህንን ተከትሎ የተወሰኑ ቀናቶችን ወደፊት ይሻገራል። በጠና ታሞ የነበረው ንጉስ ባልዱዊን በሚያሳዝን ሁኔታ ህይወቱ ያለፈ ሲሆን ሲቤላም የወንድሟን የፊት ጭንብል አውልቃ በምትመለከት ሰዓት እስከዛሬ በሽታው ምን ያህል ሲያሰቃየው እንደነበርና መልኩንም ምን ያህል እንዳጠፋው ተመለከታለች። ሲቤላም ወንድሟ ከሞተ በኋላ ያደረገችው የመጀመሪያ ነገር ለሰላዲን ደብዳቤ መጻፍ ነው። በእኛ በክርስቲያኖችና በእናንተ ሙስሊሞች መሃል ያለው ሰላም አሁንም መቀጠል አለበት፣ ምንም ጦርነት በመካከላችን ሊኖር አይገባም በማለት ደብዳቤውን ጽፋ ልትልክለት ነው። ይህንን የተመለከተው ጳጳስ ይህንን ደብዳቤ ባትልከው መልካም እንደሆነ ይናገራል። ሲቤላ ግን የምትከተለው የወንድሟን አይነት አሰራር ስለሆነ የጳጳሱን ምክር ችላ በማለት ደብዳቤውን ለማጣበቅ አንድ ትኩስ ዋክስ ታነሳለች። በጊዜው ፈሳሹ የልጇ እጅ ላይ ተንጠባጥቦ ነበር። ይህ ትኩስ ዋክስ እንኳን በሰውነት ላይ ተንጠባጥቦ እንዲሁም ሽታው አይንን ያቃጥላል። ከዚህ በፊትም ሻማ ሲያቃጥለው ምንም ምልክት ያላሳየው ልጅ ዋክሱም ሲነካው ምንም እንዳልተሰማው በሚያሳይ ሰዓት ሲቤላ ድብቁ ነገር ምን እንደሆነ ይገባታል። ወንድሟ ባልዱዊን ተይዞበት የነበረው አይነት ደዌ ሰውነታቸው ላይ ምንም ህመም እንዳይሰማቸው ያደርጋል። እያለ ሰውነታቸውን እየጨረሰውና እያበላሸው መሄድ ሲሆን በሚያሳዝን ሁኔታ ልጇም የወንድሟ አይነት በሽታ እንዳለበት ደርሳበታለች። ቲቤሪየስም ቢሆን ባልዱዊን ከዚህ በፊት በሽታውን ሲይዘውና ፊቱን ሳያበላሸው በፊት ያቅ ነበር። እናም ከዛ ልምዱ በመነሳት ይሄውም ትንሽ ልጅ ቢሆን በትንሽ ዓመታት ውስጥ ፊቱ ተበላሽቶ ማስክ መጠቀም እንደሚጀምር ይናገራል። ታዲያ ሲቤላ ይህንን ሰምታ ልጇ የሁሉ ስቃይ እንዲደርስበት ማድረግ አልፈለገችም። አንድ ቀንም ልጇ ጸጥ ብሎ ተኝቶ በነበረ ሰዓት በጆሮ ውስጥ መርዝ በመጨመር ልጇ እንዲሞት አድርጋለች። ይህ በሚሆን በተመሳሳይ ሰዓት ቤሊያን እሱን እንዲገሉ ከተላኩት ሰዎች ጋር መፋለም ጀምሯል። በጊዜው ወታደሮቹ የተላኩት ሰውየውን አጥፉ ተብለው ስለነበረ ያለምንም ርህራሄ ቤሊያንን ለመግደል እየሞከሩ ነው። ቤሊያን ግን ራሱን ለመከላከል ብቁ ሆኖ የተገኘ ሲሆን ወታደሮቹንም አንድ በአንድ አሸንፏቸዋል። ምንም እንኳን ቤሊያን እነዛን ሰዎች ማሸነፍ ቢችልም ክፉ የሆነው ሉሰን ከባለቤቱ ከሲቤላ ጋር ወደ ንግስናው ዙፋን ላይ በሚወጣ ሰዓት በቦታው ላይ ደርሶ ነገሮችን ማስቆም አልቻለም። ጓደኛው ሪላንድም ሉሰን ወደ ቦታው ላይ ከመጣ በኋላ ወዲያውኑ ከእስር የተለቀቀ ሲሆን የጥፋት ስራውንም በከባዱ ጀምሮታል። አንድ ቀንም የሰላዲን እህት የሆነችውን የተከበረች ሴት አሳፋሪ ተግባር ፈጽመውባት ህይወቷን ያሳጧት ሲሆን ሰላዲንም የሁሉ ነገር መፈጠሩ አናዶት መልእክተኛ ወደ ንጉሠ ነገሥቱ ጋር ልኳል።
በጊዜው መልእክተኛው ሉሰንን አለቃዬ ሰላዲን በእኛ መሃል ሰላም እንዳለ ነበር የሚያውቀው። አሁን ላይ የእህቱ መሞት አምኖ ተቀብሏል። ቢያንስ ግን አስክሬኗ በክብር እንዲያርፍ ስለሚፈልግ እኔ የመጣሁት አስክሬኗን ለመውሰድ ነው በማለት ለንጉሱ ሉሰን መልእክቱን ይናገራል። በሚያሳዝን ሁኔታ ግን ንጉሱ ከዚህ በፊት በኢየሩሳሌም ውስጥ ታይቶ በማይታወቅ ጭካኔ ምንም የማያውቀውን የሰላዲንን መልእክተኛ ገሎታል። ትዕይንቱ ሲቀየር ንጉስ ሉሰን ጦርነት በሰላዲን ላይ ያዞ እንመለከታለን። እቺ ቀን ማለት ለጓደኞቹ ለሉሰንና ለሬናልድ በጣም ሲጓጉና ሲጠብቋት የነበረች ቀን ነች። ሰላዲንና በሱ በኩል ያሉት ወታደሮች ሙስሊም እንደመሆናቸው በዚህ ጦርነት ላይ እነሱን አሸነፉ ማለት ብዙ ሙስሊሞችን ገደሉ ማለት ስለሆነ ለነሱ ከምንም በላይ እርካታቸው ነው። ይህንን የሰማው ቤሊያንም በአሁኑ ሰዓት ጦርነቱን ማድረግ እንደሌለባቸው ለንጉስ ሉሰንና ለቲቤሪየስ ተናግሯል። በሚያሳዝን ሁኔታ ግን በጭፍንነት የሚመራው ንጉስ ሉሰን ወታደሮቹን ወደ ሰላዲን የላካቸው ሲሆን እንደ ከዚህ ቀደሙም በውሃ ጦት ምክንያትና በሰላዲንና ወታደሮቹ የመፋለም ጥበብ ምክንያት የሉሰን ወታደሮች በሙሉ ተሸንፈዋል። በጊዜው ሬናልድ ደግሞ በምርኮኝነት ተይዞ ተወስዶ ነበር። እነ ሰላዲንም የሁሉ ጊዜ ሲያሳደዳቸው የነበረ ሰው ስለነበር ያለምንም ምህረት በአሰቃቂ ሁኔታ ህይወቱን ነጥቀውታል። ይህንን ሁሉ የተመለከቱት ቲቤሪየስ እና ቤሊያን በጣም ተስፋ ቆርጠዋል። በተለይ ቲቤሪየስ እስከዛሬ ለኢየሩሳሌም መዋጋት ማለት ለእግዚአብሔር መዋጋት እንደሆነ ያምን ነበር። አሁን ላይ ግን የሚዋጋው ለእግዚአብሔር ሳይሆን ለሀብትና ለመሬት እንደሆነ ተገንዝቦ ከእንግዲህ የኢየሩሳሌም የተባለች ምድር ለኔ የለችም፣ እግዚአብሔር ከእናንተ ጋር ይሁን በማለት ለቤሊያን መልካሙን ሁሉ ተመኝቶለት ቲቤሪየስ ይችን ከተማ እስከ መጨረሻው ለቋት ሄዷል። ቤሊያን ግን የአባቱና የንጉሱ ቃል ስላለበት ይሄንን ማድረግ አልቻለም። ምንም እንኳን ትንሽ ወታደሮች ቢኖሯቸውም በቁጥር በጣም ብዙ የሆኑትን የሰላዲንን ሰዎች ለመፋለም ይበጃል ያለውን የመፋለሚያ መንገድ እያጠና ይገኛል። ቀጥሎም ቤሊያም ምንም አይነት ጦርነት ከመጀመሩ በፊት ለእያንዳንዱ ወታደሮች ከዚህ በፊት ንጉሱ ሲናገር የነበረው ቃል ከዚህ በኋላ እንደማይሰራ ይናገራል። እቺ ምድር ማለት የሙስሊሙም የክርስቲያኑም ነች። አሁን ላይ ጦርነት ስለሆነና ግዴታችን ስለሆነ እንፋለማለን እንጂ ፍልሚያውን ብናሸንፍም እንኳን በስተመጨረሻ መኖር የሚፈልግ ሁሉ መኖር የሚችልባት ምድር ነች። የክርስቲያኖች አሊያም የአይሁዶች ብለን መከፋፈል አንችልም በማለት ለሁሉም የሚቆሙለት ነገር እምነት ሳይሆን ሰብአዊነት እንደሆነ አሳስቧቸዋል። ይሄ ደግሞ የንጉስ ባልዱይን አስተሳሰብ ነው። በጊዜው ይህንን የሰማው ጳጳስ ድርጊቱን ተቃውሞት ነበረ። በዚህ የተከፋፈለ ጉዳይ ግን ቤሊያን መከራከር ስለማይችል ለሰዎቹ ያለውን ተናግሮ በተጠንቀቅ እንዲጠብቁ አድርጓቸዋል። ይህ በእንዲህ እንዳለ ትክክለኛውን ጊዜ ሲጠብቅ የነበረው ሰላዲንና ሰራዊቶቹ ምሽት ላይ ኃይለኛ ጦርነት ጀምረዋል። በጊዜው ምንም ነገር የሌላቸው የቤሊያን ወታደሮች የነበራቸው አማራጭ ቁጭ ብሎ መመልከት ነበረ። የቻሉት በሩጫ ህይወታቸውን ለማትረፍ ይሞክራሉ። በሚያሳዝን ሁኔታ ጦርነቱ በዚች ምሽት የሚያልቅ አይነት አይደለም። ይሄ መጨረሻው ሳይሆን ገና መጀመሪያው ነው። አንዴ ከመጡበት የማይመለሰው ሰላዲን በዛኑ ማግስትም ቢሆን ይሄንኑ ተመሳሳይ ጥቃት የቀጠለበት ሲሆን የቤሊያን ማለትም የኢየሩሳሌሞች ግዛት እየወደመች መታለች። በጊዜው ቤሊያን ከዚህ በፊት አይቶት የማያውቁትን የጦር ስልት እየተጠቀሙት የነበረው ሰላዲን ከበድ ያለውን እርምጃ ወስደውባቸው ብልጫውን ወስደው የነበረ ሲሆን በቤሊያን በኩልም በጣም ብዙ ወታደሮች ሞተዋል። እናም በአሁኑ ሰዓት እነዚህን አስክሬኖች ሰብስበው የማያቃጥሉ ከሆነ ከአስክሬኑ በሚመጣ በሽታ ምክንያት አንድ በአንድ ማለቃቸው የማይቀር ነው። በዚህ በኩል ጦርነት አለባቸው፣ በዚህ በኩል ደግሞ የግዴታ ይሄንን ማድረግ ይኖርባቸዋል። በዚህም ሁሉም ሰዎች ተስፋ ቆርጠው የነበረ ሲሆን ቤሊያን ግን እያደረግን ያለነው አምላክ የሚፈልገው ትክክለኛው ነገር ከሆነ እግዚአብሔር እንደሚያግዘኝ አልጠራጠርም፣ ወደ ኋላ መመለስ የለም፣ ሁሉንም እናደርጋለን በማለት እያንዳንዳቸው ይሄንን ለማድረግ እንዲዘጋጁ ትዕዛዝ ሰጥቷቸዋል። ማጽዳት ያለባቸውንም ካጸዱ በኋላ ወታደሮቹን ሰብስቧቸው ይህንን ጦርነት የግዴታ ለእኩልነት ሲባል ማሸነፍ እንዳለባቸው
ከተሸነፉ ግን እያንዳንዳቸው እንደሚሞቱ ይነግራቸዋል። ስለዚህ እኛ ብንሞትም እንኳን ትውልዳችን እንዲቀጥል ሲባል ማሸነፍ አለብን በማለት እያንዳንዳቸውን በሞራል ወደ ጦርነቱ እንዲገቡ አድርጓቸዋል። የዚህኛውን ቀን ጦርነት ከቀደሙት ቀናቶች ለየት የሚያደርገው የሰላዲን ሰዎች በጣም ወደ እነሱ ተጠግተው የቤሊያን ወታደሮችም ወደ ውጭ ወጥተው የእጅ በእጅ ፍልሚያ የታየበት በመሆኑ ነው። ዳሩ ግን በብዛትም ሆነ በጥንካሬ ሰላዲን ከጎኑ የነበሩት ሰዎች ስለበለጡ እነ ቤሊያን ተሸንፈዋል። ታዲያ ይህንን የተመለከቱት በቤሊያን ስር የሚገኙ ሰዎችም በህይወት ለመትረፍ ሲሉ እስልምናን ለመቀበል ከዛም ንስሐ ለመግባት እየተነጋገሩ ነበር። ሰላዲን ግን እንደዚህ ያለ ሰው አይደለም። ከቤሊያን ጋር እየተነጋገሩ በነበረ ሰዓት ለቤሊያን አንድም ክርስቲያን እንደማይገደል ቃል ገብቶለታል። ሰላዲንም እኔ በእግዚአብሔር እምልልሃለሁ በአንተ ግዛት ውስጥ የሚገኙት ሴቶችና ህፃናት እንዲሁም ወንዶች አንዳቸውም የሚሞቱ አይደሉም፣ ሁሉም በህይወት ይኖራሉ በማለት ለቤሊያን ይነግረዋል። ቤሊያንም ቢሆን ኢየሩሳሌምን ሰጥቶ ሰዎቹን ይዞ በህይወት ለመውጣት የወሰነ ሲሆን ከዛ በፊት ግን እነዚህን ሰዎች የሚመራቸውን ይህንን ንጉስ ሉሰንን ማስወገድ ስለነበረበት ለሰዎቹ ነፃነት ሲባል ሉሰንን አስወግዶታል። ከዛም ኢየሩሳሌምን ለሰላዲን አስረክበዋታል። ሰላዲንም ወደ ኢየሩሳሌም በሚገባ ሰዓት ወድቆ የነበረውን መስቀል አንስቶ በክብር አስቀምጦታል። እያንዳንዱ የኢየሩሳሌም ነዋሪዎችም በህይወት ቦታውን ለቀው እንዲወጡ አድርጓቸዋል። ታዲያ በዚህ ጊዜ በፈረስ እየሄደ የነበረው ቤሊያን ከሰዎቹ መካከል ሲቤላን ተመልክቷታል። ይችን የመሰለች ልዕልትም ከነዚህ ሰዎች ጋር እንዲህ እንድትሰደድ ስላልፈለገ ሲቤላን በመያዝ ወደ ፈረንሳይ ተመልሶ እንደ ድሮ የብረት አንጥረኛ ሆኖ መኖር ጀምሯል። እንግዲህ ብዙ ቦታ ላይ ሰዎች ስለዚህ ፊልም የተለያየ አስተያየት ይሰጣሉ። ከዚህ በፊት ያነበባችሁ የምታውቁ ሰዎች ከሆናችሁ ለእኛም መማሪያ ስለሚሆነን ስለዚህ ታሪክ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ታሪኩ እዚች ጋር አብቅቷል።